ነስው እስመ ቀርበት መንግሥተ እግዚአብሔር የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላቸው። ዛሬ ጥር 25 ቀን እንግዲህ ጾመ ነነዌን ጀምረናል። ወደ ጾም ልንገባ ስንል በምንድን ነው መግባት ያለብን የሚለውን አጭር ነገር ማየት አለብን። ስለ ጾምና ጥቅሙ የሚል ትምህርት ከደቂቃዎች በፊት በገብረ መስቀል ሚዲያ ገብረ መስቀል ዩቲዩብ ላይ አይተነዋል፣ አየር ላይ ውሏል። አሁን ላይ ደግሞ የሚቀጥለው ነስው እስመ ቀርበት መንግሥተ እግዚአብሔር የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ አለ ዮሐንስ መጥምቁ ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ እንደምናነበው ወደ እግዚአብሔር መንግሥት መግባት የምንችለው በምንድን ነው? በንስሐ ነው ማለት ነው። በንስሐ ነው። ሐዋርያት ደግሞ በሐዋርያት ሥራ ምዕራፍ 14 ላይ በብዙ ሕፃማ ወድካም ሀለወን ነነባ ውስተ መንግሥተ እግዚአብሔር በብዙ ድካም በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ እንችላለን ያሉ ሐዋርያት ማለት ነው። በብዙ ድካም በብዙ መከራ በትዕግስት ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል፣ እንችላለን አሉ ሐዋርያት በሙሉ ልብ ማለት ነው። እኛ አሁን ወደ ጾም ስንገባ በምን ገባን ወይስ በምን እንግባ የሚለውን ነው የምናየው። ወደ ቤት ልንገባ ስንል የምንገባው በበር ነው፣ በበር ነው። ወደ ጾም ስንገባ መግባት ያለብን በምንድን ነው? በንስሐ ነው፣ በይቅርታ ነው። በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ወደ እግዚአብሔር ቤት ሄደህ መባ ልታቀርብ ስትሄድ ተሸክመ ሄደህ በሩ ላይ ስትደርስ አንድ ነገር ትዝ ቢልህ ይቅርታ ያላደረገልህ ሰው ያላደረግክለት ሰው ንስሐ ያልገባህበት መተላለፍና ኃጢአት ትዝ ቢልህ መጀመሪያ ሄድና ከተጣላው ጋር ታረቅ፣ ከዛ ንስሐ ግባ፣ ከዛ በኋላ መስዋዕትን አቅርብ ይላል። ወደ ጾም ስንገባ የሚቀድመው ምንድን ነው? ንስሐ ነው። ንስሐ ነው፣ ይቅርታ ነው። እና አሁን እዚህ ጋር ምንድን ነው የሚለን? ይቅርታን በአንድ መልኩ እንመለከተዋለን። አሁን የምንመለከተው ስለ ንስሐ ብቻ ነው። ይቅርታን ደግሞ በሌላ መልኩ እናየዋለን። ወደ ምግብ ወደ ስጋዊ ምግብ ስንገባ በምንድን ነው የምንገባው? ታጥበን ነው። ታጥበን ነው። ምንም ይሁን ማሳ ላይ ያለ ገበሬም ቢሆን እርሻ ላይ ያለ ገበሬም ቢሆን መኪና ላይ ያለ ሹፌርም ቢሆን በማንኛውም ነገር ላይ ወደ ምግብ ስንቀርባ እጃችን ታጥበን ነው የምንገባው ማለት ነው። ስለዚህ ወደ ጾም ስንገባ ደግሞ ታጥበን ነው። ወደ ምግብ ስንገባ በውሃ ታጥበን እንደገባን ሁሉ ወደ ጾም ስንገባ ምንድን ነው? ታጥበን። በምን? በንስሐ ታጥበን ነው። ንስሐ ማለት የቃሉ ትርጉም ምንድን ነው? በሙሉ ልብ የአካል መለወጥና መመለስ ማለት ነው። በሙሉ ልብ ምንም የተሸራረፈ ነገር የሌለው ጥርጥር የሌለው አማኝ ታማኝ አሳማኝ ሆኖ በሃይማኖት ወደ ንስሐ ስንገባ ዋና ቃሉ ወይም ትርጉሙ በሙሉ ልብ የአካል መለወጥና መመለስ ማለት ነው። ምንድን ነው እሱ ካለ የሀሳብ ከተለወጠ ምን ይሆናል ማለት ነው? ዋናው ሊለወጥ የሚገባው ሀሳብ ነው። ሀሳብ ከተለወጠ ሁሉ ነገር ይለወጣል። አድራጎት ይለወጣል። አመለካከት ይለወጣል። ሕሊና ይስተካከላል። ምን? ሀሳብ ከተለወጠ አድራጎት፣ የምንሰራው ስራ፣ የምናቅደው፣ የምናልመው፣ የምናስበው መጥፎ ነገር ሁሉ ይለወጣል። በዚህ ቃል ነቢያት ሕዝቡን ያስጠነቅቁ ነበር ይላል ኢሳይያስ 6 እንደ 9 ላይ ሕዝቅኤል 18:30 ላይ ምን እያሉ ማለት ነው? መጀመሪያ የአካል ለውጥ አምጡ፣ የአካል ለውጥ መመለስን አድርጎ ይህን ካደረጋችሁ በኋላ የሀሳብ ለውጥ ይመጣል እያሉ ነቢያት ኢሳይያስም ይናገር ነበረ። እንዲሁም ደግሞ ሕዝቅኤል የሚናገር ነበረ። ለውጥ ትልቅ መንገድ ነው፣ ትልቅ ህይወት ነው። ለክርስቲያን ለውጥ ትልቅ ተስፋ ነው፣ ትልቅ ህይወት ነው። ለውጥ መለወጥ ያስፈልጋል ማለት ነው። ማቴዎስ 3:1 ላይ የተነሳንበት የዮሐንስና የጌታ ትምህርት መጀመሪያ ምንድን ነበር? ንስሐ ግቡ የሚል ነው። ነስሑ እስመ ቀርበት መንግሥተ ሰማያት። ዮሐንስ ሰብክ ምን አለ? እኔ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያልኩ አስተምራችኋለሁ። ከኔ በኋላ የሚመጣው ደግሞ ራሱ መንግሥተ ሰማያት የሆነ ይመጣል። ስለዚህ
መንግስተ ሰማያትንም ለመውረስ የመጣውንም የመንግስተ ሰማያት የሚያወርሰንን ክፍል ለማየት ንስሐ መግባት ያስፈልጋል። ከነ ኃጢአትና ከምነ መተላለፍ መንግስተ ሰማያት መግባት አይቻልም። የመንግስተ ሰማያት ባለቤት የሆነውን እግዚአብሔርን ማየት አይቻልም ማለት ማየት አይቻልም ማለት። ለዚህ ነው ምን አለ? ንስሐ የሚገባ ሰው መጀመሪያ የሐሳብ ለውጥ ያመጣል። ንስሐ የሚገባ ሰው የሐሳብ ለውጥ። በነገራችን ላይ ንስሐ ማለት መጸጸት፣ መመለስ፣ ራስን ማየት፣ ራስን መሆን፣ ከክፉ መንገድ መቆጠብና ራስን ፈልጎ ማግኘትን የሚለውን ይመለከታል። መጸጸት፣ መመለስ፣ ራስን ፈልጎ ማግኘት፣ ወደ ነበረበት ቦታ መመለስ ማለት ነው ንስሐ ማለት። ከራስ ጋር መኖር ማለት ነው። ንስሐ ማለት ይህን ነው። መጸጸትን፣ መመለስን፣ ራስን ፈልጎ ማግኘትን እነዚህን ሁሉ ይመለከታል። ምን ይላል? መጀመሪያ መጽሐፍ ቅዱስ ስለ ኃጢአቱ ይቅር ይለዋል ይላል። ምንድን ነው በመጽሐፍ ቅዱስ ላይ የምናገኘው ትልቁ ነጥብ? አንድ ሰው ወደ ንስሐ ሲመለስ በመጽሐፍ ቅዱስ ላይ የተጻፈው ጽሑፍ የሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ ምን ይለናል? መንፈስ ቅዱስ ስለ ኃጢአቱ ይቅር ይለዋል። ምን? በንስሐ ሲመለስ። መጽሐፍ ቅዱስ ላይ የተገኘው የሚነግረን አንድ ሰው ሲመለስ ኃጢአቱን መንፈስ ቅዱስ ምን ይለዋል? ይቅር ይለዋል። መጽሐፈ ምሳሌ ላይ 18 የሉቃስ ወንጌል 15 11 ላይ የምናየው ይህንን ነው። ምንድን ነው? ከኃጢአቱ ይመለሳል፣ ይቅርታንም ይጠይቃል፣ እግዚአብሔርም ይቅር ይለዋል ይላል። በዚህ በሉቃስ ወንጌል ምዕራፍ 15 11 ላይ ሁለት ልጆች ለአንድ አባት ነበሩት ይላል። አንዱ ልጅ አባቱ ጋር ቀረበና እስካሁን ካንተ ጋር ቆይቻለሁ፣ ታዝዣለሁ፣ ልጅነቴንም ተወጥቻለሁ። አሁን ግን ጥገኛ ሁኜ መኖር አልፈልግና በራሴ አቅምና በራሴ ችሎታ በራሴ ጥበብ ወደ ሌላ ሀገር ሄጄ ሰርቼ መለወጥ እፈልጋለሁ። አባቱ ጋር ሁልጊዜ የሚኖር ልጅ መባል አልፈልግም። በራሴ አቅምና በራሴ አይምሮ መለወጥ እፈልጋለሁ። ስለዚህ ከአለህ ላይ ለእኔ የሚደርሰኝን አካፍለኝ ስጠኝ አለውና አባቱን ካለህ ላይ ነው ያለው። ለእኔ የሚደርሰኝን ከአባቴ ለእኔ የሚደርሰኝ ክፍል ስጠኝ እና ወደ ሌላ ሀገር ሄጄ ልነግዳለው ጠየቀው ነው የሚለው። አሁን ይሄ ልጅ ሀሳብ ነው። የአባትን ሀሳብ እንመልከት። ልጄ ማን እንደ አባት፣ ማን እንደ እናት፣ ማን እንደ ሀገር፣ ማን እንደ አባት ቤት፣ ማን እንደ እናት ቤት፣ ማን እንደ አባት መካሪ፣ ማን እንደ እናት ዘካሪ። ሰሎሞን ምን ይላል? በመጽሐፍ ምሳሌ 8 ላይ ምን ይላል? ልጅ ሆይ የአባትህን ምክር አትርሳ፣ የእናትህን ምክርም አትናቀው። ይልቁንም በአንገትህ ሰረው፣ ብትሄድ ያነጋግራል፣ ብተኛ ትራስ ይሆናል፣ ብትከፋ ተስፋ ይሆናል። ስለዚህ የአባትህን ምክር የእናትህንም አትርሳ ይላል። ስለዚህ አባት ምን አለ? ማን እንደ አባት፣ ማን እንደ እናት፣ ማን እንደ ሀገር፣ ማን እንደ አባት ቤት፣ ማን እንደ እናት ቤት፣ ማን እንደ አባት ምክር፣ ማን እንደ እናት ምክር ተው አብረህ ኑር አለው። አይሆንም ማለት ያዳቆነ ሰይጣን ሳያቀስ አይቀር የሚባል ነገር አለ። እምቢ ሲለው አባት ምንድን ያደረገው? ድርሻውን ሰጠው። ይዞ ሄደና ከቁማርተኞች ጋር ቁማር ተጫወተና ተበላ። ልብሱን ሳይቀር ቁማር ክፉ ነውና ልብሱን እንዳለ ገፈፉት። ከዚህ በኋላ የሚበላው አጣ፣ የሚጠጣው አጣ። ወደ ተራራው ቀና ሲል እሪያ ወይም አሳማ መንጋ ተመለከተ። እስቲ ልቀጠር አለና ሄደ። ባለ ንብረቱን ባለ አሳማውን ባለ ሄደና ምን አለ? ባለ እሪያውን ቅጠረኝ፣ እኔ መጠበቅ ማሰማራት ውሃ መጠጣት እችላለሁ አለ። እሻለና ቀጣ። የሚበላው አጦ የእሪያዎቹን ገፈራ መብላትን አሰበ ይላል። አይ ሰው ተመልከቱ፣ ክብሩን ካልጠበቀ እነሆ በአባቱ ቤት የሞላ የሚበላ ሞልቶ ሰራተኛ የሚበላው ለልጆቹ ያለፈ ለአራዊት ለእንስሳት የሚተርፍ ቤት እያለ የእሪያ መንጋ የሚበላውን ገፈራ ምንም ሰው ቢራብ የእሪያ ገፈራ መቼም ለሰው ምግብ አይሆንም፣ ሊሆን አይችልም። እና እነሱ ጋር ሊበላ አስብ የለም። ለዚህ እኮ ነው ረሃብ ክፉ ነው። ሀገራችን ኢትዮጵያን ከራብ ይሰውርልን። ወኮኑ እስራኤል እስከ በሉ ቀቀባ ሲፍቲሆም እስራኤል ተራቡ። መራባቸውን ቀላል አይደለም። ወታደሩ የሴፉን ሰገባ እስከሚበላ ድረስ፣ ሰዎች ደግሞ ልጆቻቸውን እስከሚበሉ ድረስ በሁለተኛ ነገሥት ምዕራፍ 4 ተመልከቱት። ልጆቻቸውን ቀቅለው በሉ ይላል። ከዚህ ሰውረ መድኃኒዓለም። ረሃብ ክፉ ነው። ተራ ገብተው ዕጣ እየተጣጣሉ ልጆቻቸውን በልተዋል። ዛሬስ እና ምን አለ? እነሆ በተጨነቀ ጊዜ ምድረ በዳ ላይ ሆኖ ወደ አባቱ አሰበ። ንስሐ ገባ። በምድረ በዳ ንስሐ መግባት የመልክዓ ምድር ጉዳይ አይደለም። ተራራ ሆነህም
ጫካውንም ቤተክርስቲያኑንም መጀመሪያ የልብ መመለስ ነው። ምንድነው? የአካል መለወጥ ነው። የአካል መለወጥ ካለ ምን አለ? ሐሳብ ይለወጣል። የሐሳብ መለወጥ ካለ ምን ይመጣል ማለት ነው? ወደ እግዚአብሔር ይቅር ይለኛል፣ አባቴ ይቅር ይለኛል ወደሚለው የሐሳብ መስተካከል ይመጣል። የአእምሮ ለውጥ ይመጣል። ህሊና ለውጥ ይመጣል ማለት ነው። ከዚህ በኋላ አባቴ ቤት አይደለም ለልጆቹ ሰራተኛ የሚበላው ስንቱን ነው? ከሰራተኛው የተረፈውን ውሾች ስንት ይበላሉ? ስንቱን ይበሉታል? ስለዚህ እንደ መጀመሪያ ልጅነቴን ለማግኘት ሳይሆን ከሰራተኞችህ እንደ አንዱ ልሆን ብዬ አባቴን እጄ ልለምነው። አባቴ ይቅር አይለኝም? ኧረ ይቅር ይለኛል፣ እኔን እንጂ ክፉ አባቴ ማደግ ነው አለና ወደ አባቱ ሄደ። አባቱ በርቀት ሲያየው ልጅ መጣልና እጁን ዘርግቶ ተቀበለው። ይሄ ልጅ ጠፍቶ ነበር ተገኝቷል። ሞቶ ነበር ሕያው ሆኗል። ርቆ ነበር ቀርቧል። ስለዚህ በሬ እረዱና የጠፋውን ልጅን አግኝቻለሁኝ ብላችሁ ዝም ጥሩና ብሉልኛል። የጠፋው ማን ነው? አዳም ነው። ልጅ የጠፋኝ ያለው ማን ነው? እግዚአብሔር አብ ነው። አረደለት ማለት ምንድን ነው? አንድያ ልጁን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ አዳምን አገኘው። አየው። ስለዚህ በገንዘብ ምክንያት በቅጠል ምክንያት እነሆ አዳም ክብሩን አጣ። ኢየሱስ ክርስቶስ ደግሞ ተወልዶ ቅጠል ለበሰ። ይልቁንም በእንጨት ላይ ተሰቅሎ የአዳምን ክብር መለሰ ነው። ፍሪዳ አርዶ ማለት ተሰቅሎ ማለት እግዚአብሔር አብ ልጁን በቀራንዮ ተሰቀል ብሎ ሙት ብሎ ላከው። መጣና ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ሙቶ አዳምን ወደ ክብሩ መለሰው። እጁን ዘርግቶ ሳመው ማለት ሞተለት። ፍቅር ሳበው ለወልድ ኃያል መኖር ሰው እስከ ለሞት ፍቅር ሳበው እስከ ሞትም አደረሰው። ይህንን የሚናገረው ስለዚህ ንስሐ ማለት መጸጸት፣ መመለስ፣ ራስን ፈልጎ ማግኘት ነው የሚለው ይተረጉማል ማለት ነው። በሌላ መልኩ በማቴዎስ ወንጌል ላይ እንደምንመለከተው ምን ይላል? እውነተኛ ንስሐ ከዳግማዊ ስህተት እነሆ ይጠብቃል ይላል። እውነተኛ ንስሐ ይልቁንም ደግሞ መጸጸትንና መመለስን የሚያሳይ ነው። ሁለተኛ ቆሮንቶስ 7:10 ላይ እንመልከተው። መለወጥ በሕይወት መለወጥ ወደ እግዚአብሔር ይቅርታ ላደረገለት አምላክ ምስጋና ማቅረብ የማቴዎስ ወንጌል 2:8 የሐዋርያት ሥራ 26:20 ምንድን ነው የሚለው ቅዱስ ጳውሎስ? እኔ አሳዳጅ ነበርኩኝ፣ ገዳይ ነበርኩኝ፣ አቃጣይ ነበርኩኝ፣ በታይ ነበርኩኝ፣ ሰዎችን አስር ነበረ፣ እፈታ ነበረ፣ አስገድል ነበረ፣ ቤተክርስቲያን አቃጥል ነበረ፣ መጻሕፍትን ቆነጻጽል ነበረ። እኔ አሳዳጁን የሳለ እግዚአብሔር ግን በንስሐ ጠራኝ፣ ልጁ አደረገኝ፣ የወንጌል አስተማሪ ለንስሐ መስካሪ አደረገኝ። ከመ ትጹር ስሜ በውስተ አሕዛብ፣ በአሕዛብ መካከል መስቀሌን ትሸከማለህ ብሎ መስቀሉን የኔን እንድሸከም የእሱንም ደግሞ ተስፋ እንዳደርግ አደረገኝ። ይህንን ይላል ማለት ነው። ሌላው የሐዋርያት ሥራ 2:38 ላይ ሰው ንስሐ ሲገባ ኃጢአቱ ይሰረይለታል ይላል። ሰው ንስሐ ሲገባ ኃጢአቱ ይሰረይለታል። ንስሐ እንግባ። በነገራችን ላይ ኃጢአትን ስንሰራው ነው የሚከብደን እንጂ ስንናገረው ሊከብደን አይገባም። በዚህ በማቴዎስ ወንጌል ምዕራፍ 23 ላይ ምን ይላል? እለገመለ ትውህጡ ወለጻጾተ ትነጽፉ፣ ትልቅ ትልቁን ትደብቃላችሁ፣ ትንሽ ትንሹን ታጣራላችሁ። ምን ማለት ነው? ሰው ከአልጋ ላይ ዝሙት ፈጽሞ አልጋ ላይ ወድቄያለሁ ይላል። በሬ ሰርቆ ገመድ አግኝቻለሁ ይላል። ይገርመኛል። እንዲህ ይሄ ሊሆን አይችልም። ስንሰራው ነው ኃጢአት የሚከብደን እንጂ ስንናገረው ሊከብደን አይገባም። ይህንን ነው የሚነግረን ማለት ነው። እና ሰው ንስሐ ሲገባ ኃጢአቱ ይሰረይለታል። ይህን ነው የሚነግረን ማለት ነው። ሌላው ንስሐ መግባት የመዳን የመጀመሪያ እርምጃ ነው። ሰው ንስሐ ሲገባ ለመዳን የመጀመሪያው እርምጃ ነው። ንስሐ መግባት ለመዳን በቃ ንስሐ ልግባ ብሎ አንድ ሰው አስቦ ንስሐ ሲገባ ምንድን ነው? ለመዳን የመጀመሪያ እርምጃ ዘንፈቃድ ከፈቃዱ የተነሳ ሳይገደድ ምን ሳይል አውቆ በቃ እግዚአብሔር ይቅር ይለኛል ብሎ ወደ ንስሐ አንድ ሰው ሲሄድ ለመዳን የመጀመሪያው እርምጃ ነው ማለት ነው። ይህንን ነው ከእምነት ጋርም እንደዚሁ ደግሞ ምን ያለ ነው? የተያያዘ ነው። ሮሜ 1:14 ላይ እንመለከተዋለን። ከእምነት ጋርም የተያያዘ ነው። እምነት ስለምናየውና ስለማናየው አስረግጦ የሚያስረዳ ሕይወት ነው።
ይህን የምናየውን ዓለም ከምናያቸው ሳይሆን ከማናየው እግዚአብሔር እንደሆነ የምናውቅበት መሳሪያ እምነት ነው ይልና በእምነት የምናገኛቸው ብዙ ነገሮች አሉ ይለናል ቅዱስ ጳውሎስ። አዎ ዕብራውያን 11 ላይ በእምነት ንስሐን፣ መጸጸትን፣ መመለስን፣ የሐሳብ ለውጥን፣ ራስን ማግኘትን በዚህ እናገኘዋለን ይለናል ማለት ነው። ሌላው ሰዎች ሁሉ ንስሐ እንዲገቡ ታዘዋል ይላል። ሰው ማንኛውም ንስሐ እንዲገባ ሰው ኃጢአት ሊሰራም ላይሰራም ይችላል። ግን ሰው በመሆኑ ንስሐ መግባት አለበት። ምክንያቱም ስጋ መሬት ላይ ወርቆ ጉድፍ ሳይዝ አይነሳም። ሰውም ከኃጢአት ጋር ያለው ግንኙነት ቅርብ ነው። አንዲት ብይ ወደ መሬት ብንጥል አፈር አታነሳም፣ ብረት ይዛ ነው የምትነሳው ፈልጋ ማለት ነው። የእኛ ሰውነትም ከኃጢአት ጋር ሶስት ነገሮች ናቸው። ሀልዮ፣ ነቢብ፣ ገቢር። ሀልዮ ማሰብ፣ ነቢብ መናገር፣ ገቢር ማድረግ። ሰው ገቢር ላይ ላይደርስ ይችላል፣ ላይመቻችለት፣ ላይሳካለት ይችላል። ማሰብ የማያስብ የለም፣ መናገር የማይናገር የለም። ምናልባት ልዩነት የሚኖረው ግን ማድረጉ ላይ ነው። አያችሁ፣ ከዚህ ነፃ የሆነች የአምላክ እናት ድንግል ማርያም ብቻ ናት። ክብርና ምስጋና ለስሙ ይሁን። ሰው ግን ማንኛውም የትም ነው ብንለው የማያስብ ሰው ሴትን ላያስብ ይችላል፣ ግን ገንዘብን ያስባል። ይህንን ብሎ ያስባል። ምናልባት ሰው መግደል ላያስብ ይችላል፣ ግን በስልጣን መባለግን ሊያስብ ይችላል። እንደገና ደግሞ ምንድነው የሀብት ምንጭ የኃጢአት ምንጭ ሊሆን ይችላል። ሀብት የሚመጣበት ነጥብ ማለት ነው። ከዚህ የተነሳ ሰው ምን መሆን አለበት? ሰው በመሆኔ ኃጢአት አለብኝ ብሎ አምኖ መጀመሪያ እርምጃ ንስሐ መግባት ለመዳን ይህንን ፈልጎ ማግኘት አለበት ማለት ነው። ሌላው ለንስሐም ጊዜ ተሰጥቷቸዋል። የሐዋርያት ሥራ 11:18 ላይ ሰው የንስሐ ጊዜ ተሰጥቶታል። ለምሳሌ ከ2017 ወደ 2018 ተሸጋግረናል። ይሄ የንስሐ ጊዜ ነው። የንስሐ ጊዜ ነው። ቅዱስ ጴጥሮስ እኮ ምንድን ነው አላውቀውም አለ። ሁለተኛም አላውቀውም አለ። ሶስተኛም አላውቀውም አለ። እዚህ በኋላ ዶሮ ጮኸ። እግዚአብሔር የንስሐ ጊዜ ሰጠውና ምርር ብሎ አልቅሶ ምን ሆነ? ወደ ሐዋርያነት ተመለሰ። ዳዊትን መልክተው ዳዊት እግዚአብሔር አሳዘነው። መጀመሪያ ከእሱ እንግዲህ የጦሩ መሪ ነው። አዎ ሰራዊቱን ወደ ጦርነት ልኮ እሱ በሰገነት ይዝናና ነበር። ቀጠለ። በሰገነት ሲዝናና አዎ አይኑ ወደ ሌላ ሄደ። የማቴዎስ ወንጌል 5 ላይ ደመታ ስተካ ይልከ ምናው ግድፋው ይቀጥልና ይልቁንም በአይኑ ያየና የተመኘ አመነዘረ ይላል። ስለዚህ ዳዊት መጀመሪያ በአይኑ አየ፣ አስጠራ ቤርሳቤህን። የመቶ አለቃ ሚስት እንደሆነች የኦርዮ በጦርነት ሜዳ ያለው እንደሆነ ሰማ፣ ያለች እንደሆነ ሰማ። አሁን እሷ ናት ሲሉት ከእሷ ጋር መነዘረ። ቀጠለ። እሷ አረገዝኩኝ፣ ባለቤት ያለው ጫካ ነው፣ ጦርነት ውስጥ ነው፣ ከማን አረገዝኩት ልል ነው አለችው። ኃጢአቱን ለመሰወር ሲል ኦርዮን አስመጣና ተደሰት ሲለው አይ ወንድሞቼ ጓደኞቼ ጦርነት ላይ ሆነው የቀን ፀሐይ የሌሊት ብርድ እየተፈራረቀባቸው ምላጭ ጨብጠው ድል ባላደረጉበት ጊዜ እኔ ደስታ የለኝም አለና እምቢ ሲለው በጦር ሜዳ ላይ ያስገደለው። ከዚህ በኋላ እግዚአብሔር ናታን ላከና ችግሩ እንዲነገር አደረገው። ሲነገረው የንስሐ ጊዜ ባክስተኛለና ወዲያውኑ ተጸጸተ፣ ማቅ ለበሰ፣ ትቢያ ነሰነሰና እግዚአብሔር ይቅር አለ እና እንደው ምን አለ ወበአንብዕ አርሐስኩ ምስካብየ ወተሐውከት መዓት ዓይንየ ወበላዕኩ በአበቁዶሙ ጸላእትየ። አዎ በእንባዬ ልብሴን አረሰረስኩት፣ በወንድሞቼ ዘንድ ወራዳ ሆንኩኝ፣ የወታደር ሚስት ቀምቼ። አዎ ይልቁንም ወታደሩን የበደል በደል በደልኩት፣ ሚስቱን ቀማሁት። ከዚያም ቀጥዬ ደግሞ ኃጢአቴን ለመሸፈን ስል እሱን አስገደልኩት። በዚህ እግዚአብሔርን አሳዝኛለሁ ብሎ አለቀሰ ምር ብሎ። ይሄ ነው ንስሐ ማለት ነው። ይህን ነው የሚናገር ቅዱስ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 4 ላይ የሚናገረው ይህን ነው። እግዚአብሔር የንስሐ ጊዜ ሰጣችኋል። በዚህ አለመጠቀም ጅልነት ነው። አዎ የነገን አለመኛ መኖ የዛሬ ነው። አዎ ትናንት ነበርንበት፣ ዛሬ አለ፣ ነገን እንኑር አንኑር አናውቅም። አዎ ምንድነው? የልብ ዝግጅት ከራስ ነው፣ የምላስ መልስ ከእግዚአብሔር ነው። ለንስሐ መዘጋጀት ከኛ ነው፣ ስጦታው ከእግዚአብሔር ነው እና መዘጋጀት ያስፈልጋል የሚለውን ነው። ሌላው ራእይ 2:5 ላይ እንደዚህ ይለናል። አማኝ ኃጢአት ሲሰራ ለንስሐ ተሎ ብሎ ንስሐ እንዲገባ ታዟል ይላል። አማኝ ኃጢአት ሲሰራ ተሎ ብሎ ንስሐ እንዲገባ ታዟል ይላል። ይህም መጠቀም ያስፈልጋል። ስለዚህ ወደ ጾም ለመግባት የሚቀርመው ንስሐ በምንም ይሁን በምን እግዚአብሔርን አሳዝነን ሰውን አሳዝነን ሊሆን ይችላል። ቤተሰብ አሳዝነን ሊሆን ይችላል። ሰው በድለን ሊሆን ይችላል። በስልጣናችን፣ በሀብታችን፣ በቋንቋችን፣ በጉልበታችን፣ በጊዜያችን፣ በኑሯችን ሁሉ ከዚህ በአንዱ ሰው አሳዝነን። ስለዚህ ጾም ሲመጣ ቶሎ ብሎ ምን ማለት ንስሐ መግባት
አዎ ለጾም የሚያበቃኝ ነገር ነው። ምንድን ነው የሚለው ቅዱስ ዮሐንስ የዮሐንስ ወንጌል የማቴዎስ ወንጌል 3 ላይ ከጀመርንበት ላይ ነፍሱ ውስጥ መቀርበት መንግስተ የእግዚአብሔር መንግስት ቀርባለችና እያለ የወርድና ምን ይላል? ለንስሐ የሚገባ ፍሬ አድርጉ። ይሄ ነው እንግዲህ ለንስሐ የሚገባ አድርጉ። አዎ መጀመሪያ መዝራት ያስፈልጋል። እዚያ ቡቃያውን፣ ከዚያ አበባውን፣ እዚያ ፍሬውን ከንስሐ ፍሬ ለማግኘት ምን ያስፈልጋል? ፈቃድ፣ ዝግጅት። መጀመሪያ የአካል ይሄ ቡቃያ ነው። ከዚያ ደግሞ ለውጥ፣ ይሄ ቅጠል ነው። ከዚያ በኋላ ደግሞ ምንድን ነው ማለት ነው? መቅረብ፣ መለወጥ፣ ራስን ማግኘት ፈልጎ ይሄ ፍሬ ነው ማለት ነው። ስለዚህ ሰው አማኝ ኃጢአት ሲሰራ ቶሎ ንስሐ እንዲገባ ታዟል። ራእይ 2:5 እንደው ምን ይላል? የቀደመ ፍቅርህን ትተሃልና እመጣብሃለሁ። አዎ ቶሎ ጉድጓድ ሳይቆፈር መግነዝ ሳይዘጋጅ ንስሐ ግባ። የተሰጠህ የንስሐ ጊዜ ነው እንጂ የመበደያና ኃጢአትን እስከ ጥግ እንድትሰራበት አይደለም የተሰጠህና ንስሐ ግባ ይላል። ስለዚህ ወደ ጾም ለመግባት የሚያስፈልገው ንስሐ ነውና አሁን የያዝናት ይቺ የ3 ቀን ጾም። አዎ 3 ቀን ጾመው የነነዌ ሰዎች ሀገራቸውን አድነዋል፣ ህዝባቸውን አትርፈዋል። ወደዚህ ጾም ስንገባ የሚያስፈልገን ንስሐ ነው ማለት ነው እና የንስሐ ጊዜ እግዚአብሔር ሰጥቶናልና በዚህ እንድንጠቀም የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የንስሐ ጊዜ እግዚአብሔር ይስጠን። በሰጠን ጊዜ እንድንጠቀም እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።